ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። የሰሞኑ ቪዲዮ እንግዲህ ወደ መጨረሻ የሚመስል እዚህ ጋር ደግሞ ወደ መጀመሪያ የሚመስል አይነቶች ብዙ ነገሮችን እያስተናገደ ይገኛል እና አብርሃም ቤት የተፈጠሩ ነገሮች በዚህ ጋር መቋጫውን አግኝቷል ብለን ስናስብ በዚህ ጋር ደግሞ ሌላ አዲስ ነገር እየተፈጠረ እንዳለ እያየን ነው። ትላንትና ከትላንት ወዲያም ስንል ነበረ መቼም ቢሆን ሄርሜላ አርፋ እንደማትቀመጥ ሄርሜላ ብቻ ሳትሆን ደግሞ አቤልና ብሩክ ራሱ አርፎ እንደማይቀመጡ ስንናገር ነበረ። ይኸው ዛሬ መጥተዋል። እንግዲህ አብርሃም ሩም ድረስ መጥተዋል። ትክክል እንዳልሆነ ምንም ታውቁታላችሁ እናንተ። ግን እነዚህ ሰዎች አብርሃምን ለመቅበር ተዘጋጅተው የተነሱ ሰዎች እንደሆኑ ምንም ጥያቄ የለውም። አብርሃም ጓደኞቹን መለየት እንደማይችል ደግሞ እናንተም ብዙ ጊዜ ተናግራችኋል። ትላንትና እንግዲህ ለሄርሜላ ያለው ነገር ተነግሯታል። አብርሃምና ሩታ ተነጋግረው አብርሃም በግዴታም ቢሆን ከሩታ አሳምናውም ቢሆን ሄርሜላ ካሁን በኋላ በህይወታቸው ውስጥ መግባት እንደሌለባት ስልኩን ሁሉ እንደተቀየረ ነግሯት ነበረ። እንግዲህ ስልክ ብትደውልም ልታገኘው አልቻለችም። ቴክስትን ብትልክ ልታገኘው አልቻለችም። ዛሬ ግን ሩሙ ድረስ ማለት ነው ያው ጓደኞቿን ይዛ መታለች። ሚዜዎቿን እንበላቸው እንጂ ምክንያቱም የአብርሃምን ህይወት ለማመሰቃቀል የነዚህ ልጆች ትልቅ አስተዋጽኦ አለው። ሄርሜላ ተላላኪዎች ናቸው፣ ምንም ጥያቄ የለውም። ዛሬ አብርሃምን ልታገኘውና ስለ ሩታ ክፉ ነገሮችን ተናግረው አብርሃም ሐሳቡን እንዲቀይር ለማድረግ ጥረት ያደርጋሉ። ይሳካላቸዋል የሚለው ነገር አብረን የምናየው ጉዳይ ይሆናል። የተወዳችሁና የተከበራችሁ ቤተሰቦቼ እናንተም እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። በቀጥታ ወደ ቪዲዮ እንሂድና ሐሳብ እንስጥበት። አብርሃምና ሩታ እየሆኑት ያሉት ነገር ልክ አይደለም። ወጣ ያለ ቃል ልናገር እችላለሁና ለዛ በጣም ይቅርታ። ግን ደግሞ በነገራችን ላይ አንቺና አብርሃም እየሆናችሁ ያላችሁት ነገር ደግሞ ራሱ ልክ አይደለም አላለችም እሷ ራሱ ማለት ነው። በዚህ ልክ አይደለም ብላ አልጀመረችም። ልክ እንዳልሆነ ሁላችንም እያወቅ ነው ማለት ነው። ራሴን በጣም ለመቆጣጠር እየሞከርኩ ነው። ምክንያቱም መሆን ባሌለበት መልኩ ነው ነገሮች እየሄዱ ያሉት። ያ ማለት ደግሞ መሆን በሌለበት መንገድ ነው እየሆኑ ያሉት ነገሮች። እንዴት መሆን ነበረባቸው? አብርሃም ሚስቱን ጥሎ ትክክለኛው መንገድ ከእሷ ጋር እንዲሆን ነበር ማለት ነው። ለእሷ ትክክለኛው ማለት እሱ ነው። ተመልከቱ። ራስ ወዳድነት አይደለም ይሄ? በጣም ራስ ወዳድ ናት። ስለ አብርሃም ደስታ ይጨነቃለሁ ምናምን ስትል ነበር አይደል? ውሸት መሆኑ ታዲያ ከዚህ በላይ ምን ምስክርነት ያስፈልገዋል? የእውነት እሷ የአብርሃም ደስታ የሚያስደስታት ከሆነ አብርሃም ከሚስቱ ጋር ሲታረቅ ከልጁ ጋር ሲገናኝ ደስተኛ መሆን ነበረባት አይደለ? ምንም ጥያቄ የለውም። ሄርሜላ ከሩታ በላይ ማለት ነው ታሰቃየዋለች ብታገኙ ማለት ነው። ለሰው ልጅ በዛ ልክ እየለፋችሁ ለሰው ልጅ በዛ ልክ የእሱን ደስታ እየፈለኩኝ ሰላሙን እየፈለኩኝ ልክ ሰላሙን እኔ እንደዛ እየለፋሁለት ይሁን ያህል ነገር ደግሞ እሱ መርዳት አቅቶታልና ሄርሜላ ያበሳጫት እንግዲህ ለአብርሃም የከፈለችው ዋጋ ነው። አብርሃንም ለመግዛት ብዙ ነገሮች አድርጋለች። በገንዘብ የሚገዙ ነገሮች ብዙ ነገሮችን አድርጋለች። ስለዚህ አብርሃም ዛሬ አጠገቧ ስለሌለ ያወጣችው ገንዘብ በጣም አንገብግቧታል። ገብቷቸዋል። እሱን ያንገበገባት በዚህ ልክ ያንገበገባት እና የሚያናግራት እሱ ነው። ነገር ሩታ አድርጋበት ኦር ሰምቲንግ የሆነ ነገር ብቻ እሱ ላይ ያሰበችው ነገር አለ ብዬ ነው ማስበው። ምክንያቱም ምንም ምክንያት የለውም። ያደረገችበትም ነገር የለውም። አብርሃም መጀመሪያም ሩታን እየወደዳት ነው። ከሩታ ጋር ባለመግባባት ምክንያት ነው ወደ አንቺ የመጣው እንጂ የእውነት አንቺን ፈልጎ እንዳልሆነ ትክክለኛ ሩታ የተናገረችው ነገር ትክክል ነው ማለት ነው። ምክንያቱም ከአንዳንድ መልሰዋለሁ ከፈለኩ ብፈልግ እኔ ብላለች። አብርሃም ከአንቺ በላይ ከሄርሜላ በላይ ሩታን እንደሚወዳት እንደሚያፈቅራት ከልጁ እናት ጋር መኖር እንደሚፈልግ በግልጽ አሳይቷል። ምንም ይሄ ማመን ያስፈልጋል።
ከህይወታችን ውጪ ብላ አብርሃምን ይዛ መጣ። አብርሃም እንደዛ እንዲለኝ አድርጋለች እና እኔ ደግሞ ሙሉ አላመንኩበትም። ምክንያቱም እልህ ተጋብታ እሱንም የሆነ ነገር አስነክታው ይሁን እኔ ምን ብላ አናግራው ይሁን ምን ብላ ስለኔ መጥፎ ነገር አውርታው ይሁን እኔ ምንም ሊገባኝ አልቻለም። በዛ ልክ አብርሃም እኔ በጣም እርግጠኛ ስለሆንኩኝ በዛ ልክ አብርሃም እንዴ በአንዴ ነገሮችን ወስኖ ከህይወቴ ውጪ አለኝ። ከሱ አይዞሽ ምንም ማለት አይደለም። እንግዲህ ያልሆነበት ቦታ ላይ የኛ ያልሆነ ቦታ ላይ መገኘት እንደዚህ ነው። መገኘት የሌለብሽ ቦታ ላይ ስለተገኘሽ ነው እንግዲህ በዚህ ልክ ክብርሽ ተዋርዶ እንድትወጪ የተደረግሽው። ማመን ነው እንግዲህ አንቺ ቆም ብለሽ ማሰብ ነው። እንደ ሰው የቱ ጋር ነው የቆምኩት የሚለውን ነገር ራስሽ ማሰብ ነው። ጋር ሆኖ ማለት ነውና አብርሃም የሆነ ነገር ሆኗል ብዬ ነው ማስበው። ምን ብላ እንዳሳመነችው አላውቅም። ምንም የሆነው ነገር የለም። ወደ ሚስቱን የተመለሰው በቃ ከዛ ውጭ ምንም የሆነው ነገር የለም። ዛኑ አቤልም ብሩክም በጣም በዚህ ነገር ተበሳጭተናል። ምክንያቱም ትናንትና ሀሳቤንም እንዳልጨርስ ያው ሁኔታዋን እያያችሁ ነበርና እዛ ሄደን በደንብ በስተክክል ስነስርዓት ባለው መልኩ እኔ በሱ ተስፋ የምቆርጥ ሰው አይደለሁም እና ስነስርዓት ባለው መልኩ ሩታ እንዲህ ናት እንዲህ ነው ቢያንስ እሱ ሊታይ ያልቻለው ነገር እኔ ላስረዳው ሞክራለሁና እንዴ ከሱ ጋር ነው እንደምትኖሪው አንቺ ነሽ እሱ ነው የሩታ ባለ ግራ የሚገባኝ ነገር ማለት ነው። ምክንያቱም አንቺ ልታስረጁ የምትችው ስለ ሩታ ልታስረጁ የምትችው ከአንቺ በላይ እኮ አብርሃም ያውቃል። ብሩክና አቤል ለምትይው ብሩክና አቤል እኮ እንደውም ከአንቺ በላይ ከአንቺ ጋር እንዲሆን የሚፈልጉ ልጆች ናቸው። የአብርሃምና የሩታ ትዳር እንዲበተን ትልቅ ስራ እየሰሩ ያሉት እነሱ ስለሆኑ ሊያበሳጫቸው ይችላሉ። ምንም ጥያቄ የለውም። ሊያበሳጫቸው እንደሚችል እኮ እኛም እንገምታለን። ሳይነግሩት ነው እንግዲህ ሩሙ ድረስ አብረው ተሰብስበው ሄዱት ማለት ነው። ትናንትና ደህና ነበርክ? ደህና ነበርኩ። ምን አልኩ? በቃ አንቺ ሲያገኝ ብቻ ነው ደህና መሆኑ የሚችለው ማለት ነው። አንቺ ስታገኙ አጠገቡ ስትሆኝ ብቻ ሰላም የሚሆን ደህንነቱ የሚጠበቅ ምናምን፣ ግን ከአንቺ ውጭ ብቻውን እንኳን ሲሆን ሰላም እንደማይሆን ነው የሚሰማሽ አይደለ? ምን ነው እኔ ለአብርሃም አየሩ ነኝ ያልሽ፣ እኔ የሚተነፍሰው አየሩ ነኝ ያልሽው እኮ በጣም ምናልባት ከኔ የሚያስፈልግ ነገር ካለ ከኔ የሚያስፈልግ ነገር ማለት ምን ማለት ነው? አብርሃም ጥቅምተኛ ነው ማለት ነው። በጥቅም የሚደለል ነው ማለት ነው። እንደዛ እያልሽ ነው አይደል? አየህ ራስን ማስከበር የነበረብህ አንተ ነህ። ልክ ናት እሷ እኮ በተለያየ ነገር ተሸውደ ሄደ ነበረ። ጥቅማ ጥቅም ምናምን እያደረገች ያንተን ደካማ ጎን በደንብ አውቃለች። ያ ማለት ያልታየህን ነገር ኦር ደግሞ ያላወቅከውን ነገር ወይም ደግሞ ያልተሰማህን ነገር ወይም ደግሞ ልጠረጠር ያልቻልከውን ነገር ነው ልነግርህ የፈለግኩት። አብርሽ ታውራሃል ቢገባክ ማለት ነው። ስደውልልክም ስልክ አታነሳም። ያ ሁሉ ቴክስት እየላኩልክ እኔ እናንተ ያ ሁሉ ነገር እንዳላሳለፍን እንደዚህ በዚህ ደቂቃ ውስጥ ነገሮችን ልማቋረጥ ለእኔ ሳይከብደኝም ያው ምንም ማድረግ አይቻልም። ቻዩ ያለ ቦታ ላይ የተገኘሽው አንቺ ስለሆንሽ ማቋረጡ ልጅ የወለደችው ራሱ እንደ አንቺ ከብዶኛል አላለችም። እንግዲህ የልጇን አባት አንቺ ነጥቀሽ በዛ ልክ ስትጫወቺባት እሷ ራሱ እንዳንቺ ወጣ አይከብደኝም እባክህን አንተ ጥለኸኝ ስትሄድ አይከብደኝም ምናምን አላለችም። ስለዚህ ያለ ቦታሽ ተገኘሽ፣ ምንም ማድረግ አይቻልም። እኔ አሁን እዚህ ጋር ቆሜ እንዳየኸኝ አይደለም አዳሬ እንዴት ነው እንዳደርጉኝ የማውቀው። ቆመሽ ነው እሷ ምንም መልካም ነገር አስባ እንዳልመጣሽ ግልጽ ነው። ከኔ አፍ አትጠብቀው አብርሽ። እንደው ቆይ በጣም የሚያሳፍረው ነገር ማለት ነው እንደው አንድ ሰው ቆሞ ወይ ስለሚስታችሁ ወይ ስለባላችሁ ሊነግራችሁ ቢሞክር የሚሰማችሁን ስሜት አስቡ። ትንሽ እንኳን እፍረት የሚባል ነገር እኮ መኖር መቻል አለበት። ስለሚስቱ አንቺ አሁን ልትነግሪው መሞከርሽ ራሱ እንደው ምንም ማሰብ እንደማትችይ የሚያሳይ ነው። ገብቶሻል አይደለ? እሱ ሚስቴ ታዋጣኛለች ብሎ ወደ ሚስቱ ተመልሶ አንቺ ስለሚስቱ ክፉ ናት ብለሽ ልታወሪው እንደው ይቀበለኛል ብለሽ ነው? ልፋ ያለው ምንድን ነው የሚባለው? ልፋ ያለው አንድ እንጨት ያስራል ነው ምናምን የሚባል ነገር አለ እንዴ። የፈለገ ብታፈቅራት የፈለገ ብትወዳት አላውቅም፣ ብቻ እንዴ ሰው ልጅ ለምን በዚህ ልክ መረዳት በዚህ ልክ እንዴት ይከብድሃል አብርሽ? ሚስቱን ስለተረዳ ነው የተመለሰው። ምንም ጥያቄ የለውም። እኔ ይሄን ያህል ጠላትክ ነኝ አብርሽ? ቢያንስ ሰው ሆይ ስላለ ደግሞ የሆነ ነገር ስላለ እኮ አይደለም። እኔ እናንተ የምናውቀው ነገር አለ አይደል እንዴ? በዚህ ልክ አብርሃምን ለማሳመን ይሄን አልባት አስጨንቀው አሪፍ ነው። በቃ
ልጁ የራሱን ህይወት ይኑርበት። ከተጎዳውም ልጎዳ ብሎሻል። ትላንትና እኮ በቃ ከተጎዳውም ልጎዳ ተይኝ ብሎሻል። ለአንተ መልካም ነኝ እንጂ መጥፎ ነገር አስቤ ይላቃሉ። ደስታህን ነው አይደል ማስቀድመው። እርግጠኛ ነህ አንተ ሩታ ከልቧን የቀረበች? በጣም ያስደስተኝ እንግዲህ አብርሃም ከልቧ እንደቀረበችው ነው እርግጠኛው ነው እየተናገረ ያለው። ከዚህ በፊት የተፈጠረውን ማሰብ አለብህ። ለምንድን ነው እንደዚህ ቶሎ የታረቀችኝ ብለህ ማሰብ አለብህ። ብዙ ሰው ተለምኗል። የልጅነት ጓደኞች እነ ኤፍሬም እነ ማርቆስ ከመጀመሪያው ጀምሮ እኛም ሁላችንም አይደል እህቶችም በነገራችን ላይ በነዛ መንገዶች ሩታ ብትታረቅ ኖሮ የአብርሃምና የሄርሜላ ግንኙነት አይቋረጥም ነበር። ልክ ናት። አሁን ያደረገችው ውሳኔ ትክክልና ትክክል ነው። አጠገቡ ያሉትን ሰዎች አስወግዳ ብቻውን መያዟ ትክክለኛ ውሳኔ ነው አይደል? ብዙ ሰው ገብቶበት ምንም ያልተስተካከለ ነገር እንዴት ነው በአንዴ እንደዚህ ልትል የቻለችው ልትቀየር የቻለችው? ምንድን ነው እያጃጃለች ነው አብርሃም? አብርሽ አንተ እኮ የዋህ ስለሆንክ ዝም ስለምትል በቃ ነገሮችን በክፋት አድርገህ ወይም ደግሞ ነገሮችን የሰው ልጅ በክፋት አያስብብኝም ብለህ ስለምታስብ ጭንቅላት እንዴ በቃ በቀረብኩ ልክ ስለማቀም አይደል? ያንተም የዋህነት ነው እንደዚህ እንደወድህም እንዳከብርህም ብዙ ነገር ለአንተ እንደሆነ የሚያደርገኝ። በጣም ነው የምትለፈልፊው። በነገራችን ላይ በጣም ማለት ነው በቃ እሱን ለማሳመን በጣም ነው የምትለፈልፊው። ግን አንዱንም እየሰማ አለመሆኑ ነው እንጂ ከባዱ ነገር በጣም ነው የምትገርም የምር በቃ በጣም ትለፈልፊያለሽ። እሱ አንቺ አብርሃምን ለማሳመን ጓደኞችሽን ይዘሽ ለማሳመን ጥረት እያደረግሽ ነው፣ ግን ምንም ትርጉም የለውም። ያንቺ ካሁን በኋላ መልፋት ተቀባይነት የለውም። በቃ በከፋ ሰዓትና ባልዘንክበት አንገት በደፋ ሰዓት እኛ ነን አጠገብ የነበር ነው። ግን ያንን ነገር እውነት ነው ወይስ እውነት አይደለም ብለን እንድታጣረን እንፈልጋለን። ወይስ ምን አስነክታ ነው ወይ ምን ሆነ ነው? እኔ ግራ ገባኝ እኮ አቤል። ባንዴ ነው የተቀያየረብኝ ሁላ ማለት ነው። ብቻ አስነክታ ነው ጭራሽ። ምን ታስነካዋል? የሚስቱ አይደለች እንዴ? ፍቅር ነው በቃ ፍቅር ነው ያስነካችው፣ ሌላ ነገር የለም። አሁን እንዲህ ነው ልክ አይደለም አብርሽ። ግን ደግሞ አሁን ከዚህ በላይ ምን ትያለሽ? ስትጎዳ አንተ ስታዝን አንተ የሆነ ነገር ስትሆን ማየት አልፈልግም። ትዳርክን ፈልገው ነው ስለማውቃት ነው ሩታ። ወይኔ ጀግና በቃ ይሄ ነው በቃ ከልቧ ነው አመናት ማለት ነው። በቃ ያውቃታል፣ ስለሚያውቃት ነው ሚስቱን ማለት ነው። ስለማውቃት ምንድን ነው ያስነካችው? የበላኸው ነገር አለ፣ የጠጣኸው ነገር አለ አብርሽ። እሺ እሷ ከልቧ ነው ከልቧ ቢሆን በዚህ መልኩ አልነበረ የምትመጣው። ከልቧ ቢሆን ያን ይሄ ሁልክ እየነገሩህ አይደል እንዴ? በቃ ችግር የለውም። እርግጠኛ ነህ ከሷ? ምንድን ነው ያስነካችው አብርሽ? እኔን ስማኛ እንዴ እርግጠኛ ነኝ አለሽ እኮ። ምንድን ነው ይሄን ያህል እንዴ? በቃ እርግጠኛ ነኝ ብሎ ካመነ አንድ ሰው ምን አድርግ ነው የምትይው? ይሄን ያህል እርግጠኛ ነኝ። ታው ይቆጭሃል አብርሃም። እሷ ምንም ለአንተ መልካም ነገር አስብ አይደለም። እኔ ስለተረዳኋት ነው። ችግር የለውም። በቃ ችግር የለውም። እኔ ልጎዳ በቃ አብርሽ በቃ ከዚህ በላይ ምን አለ ታዲያ? በቃ ልጎዳ ተይኝ አለች። በቃ ተይኝ ካለች መተው እኮ ነው። በቃ ምንድነው እንደዚህ ሙጭጭ ማለት? ችግር የለውም። እኔ ልጎዳ በቃ እሷ እንደዛ ካደረገች እኔ ልጎዳ በቃ። ይሄ ስለፋታ አያሳዝንህም? እኔ አንተን እንደዚህ ለማስደሰት እንደዚህ እየሞከርኩኝ አሁን እንኳን ቢያንስ እኮ ደስታን እየመረጥክ አይደለም ያለኸው። የሚጠቅመውን እሱ ነው የሚያውቀው። አንቺ እኮ አይደለሽ የምታውቂው። የሚጠቅመውን አብርሃም ነው የሚያውቀው። አብርሃም የሚጠቅመውን ያውቃል። የሚጠቅመውን ደግሞ መረጠ። ስለዚህ በግድ እኔ ምረጥ አይባልም። በቃ ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ ልቀቁላት። እዚህ ትመጣለች። ሩ ምን ነው ከትላንት ወዲያ ሕፃኑን ይዛው መጣ ነበር። አሁንም ሕፃኑን ይዛው እየመጣች ነው። ስለዚህ ሂዱ በቃ እናንተ እዚህ አንበሳ በቃ ስታያችሁ ሌላ ነገር ነው ከሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ ችግር የለውም። በቃ እኔ ሩታ ተጉዳኝም ትጥቀመኝም ለኔ ነው በቃ ችግር የለውም። ዋው ጀግና! የምር ይሄ ትክክለኛ ውሳኔ ነው። እንግዲህ አብርሃም ትክክለኛ ውሳኔ ወስኗል። አሁን በቃ ችግር የለውም ሂዱ። እንደውም ሳትመጣ ሂዱ። አቤል ይዛት ሂዱ እናንተም ብሩክም ሂዱ። በቃ ለእኔ አስባችሁ እንደሆነ ይገባኛል። በቃ ግን ሩታን እናንተ እንደምትሏት አይነት ሰው አይደለችም ሩታ። መተሻሸት ፍቅር እንዳልሆነ አየሽው አይደለ? በመተሻሸት ምን በማለት በጥቅማ ጥቅም በምናምን አብርሃም ለመደለል ያደረግሽው ጥረት በሙሉ ውሃ ተከልሶበታል ማለት ነው። የአሸዋ ላይ ቤት ማለት ነው። በቃ የአሸዋ ላይ ቤት ነው ያንቺ። የሩታና የአብርሃም ግን መሰረቱ በደንብ የተሰራ ፍቅር ነው። ምንም ማድረግ አይቻልም። ሩታ ከልቧ ነው የታረቀች። ለመታረቅ የፈለገችውም ከኔ ጋር በቃ ሁሉ ነገር ከልቧ ነው። በቃ ከዚህ በላይ ምን ትፈልጋላችሁ? ለዚህ ሞኝ ያደረገች ግን ወይኔ ያ ሁሉ ነገር ያ ሁሉ ይወጣል፣ ያ ሁሉ የወረደው ነገር በአንድ ጊዜ ይረሳል።
ትክክል አይደላችሁም። ዳር እንደምትቀሩ ይታወቅ ነበረ። በቃ ያደረጋችሁት ነገሮች በሙሉ ዳር እንደሚያስቀራችሁ ይታወቃል። ይኸው ዳር ቀራችሁ። አብራት ምግብ የሆነ ውሃ ነገር የሆነ ምናልባት ወይ ወጣ ስትል የሆነ ያደረገችብን ነገር ያለ እየመሰለኝ ነው። ስንት አንቺ ሳትኖሪ እኮ እነሱ አብረው ነው የኖሩት። ምንድን ነው ይሄን አለ የምትለፈልፊው? በዚህ ባንዴ ልብ ሩታ እንደዚህ አንቺ እንደምትያት አይነት ሰው አይደለችም። አልገባክም? ይገባኛል፣ በደንብ ነው የሚገባኝ። አንቺ እንደምታስቢያትና አንቺ እንደምትያት አይነት ሴት አይደለችም ሩታ። ጀግና በቃ ለሚወደን የሚያከብረን ሰው እኮ ከሚወደው ከሚያከብረው ከሚያፈቅረው ደስተኛ ከሚሆን ሰው ጋር አይደል የሚኖረው። ሁሉም ነገር እኮ መቅረት ካለበት ይቀራል። የትኛው ነው የሚቀረው? ልጁን መተው ነው የሚቀረው። ግን ቢያንስ አንተም አላውቅም ብቻ በቀልና ፍቅር ላይ ምንም በቀልና ፍቅር ለይቷል። በደንብ ነው የለየው። እሺ ምን ላድርግልህ? አሁን ይዤ ልውጣ ላዝናናት እኮ ደብረዋል እኮ ገና ስመጣ ሌላ ወጥመድ ማለት ነው። አልነበረ። አይዞህ እሺ፣ አለሁልህ። ሁሌም ከጎንህ ነኝ። እሺ አይክፋክ፣ ከፋም ደውልልኝ፣ አለሁ ከጎንህ ነኝ። እሺ እሺ፣ ነው ሄድልሃለሁ በቃ። ለአብርሃም ሌላ ወጥመድ ተዘጋጅቶለታል ማለት ነው። ወጥመድ ውስጥ እንዳትገባ አብርሃም። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ ከች እንላለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው